አዳምጡኝ፣ ይሄን ብቻ አዳምጡ። አንዴ ብቻ እኔ አሁን እዚህ የመጣሁት ምንድና ወንድማችን በቁሙ ነው የተደፈረው በቤቱ በቀድር እንደው ማታ ቢሆን ምን ችግር አለ? በቀኑ ስለተደፈረ ፊቴን ጠይቅ አልቦ ነው ዳፈራ ቀበቶ መፍታት ነው የቀረው። አረፋለጎ ቀበቶ ነው የቀራት። ናዝሬቱ በኢየሱስ እኔ ሆዴ ለራሱ ሴት ልጅ አይስጠኝ እግዚአብሔር በጭራሽ። እኔ ወንድ ልጅ መውለድ ነው ፍል እንደዚህ ከሆነ ሴትነት በናዝሬቱ ስም ታልጎ ነው ተናጥቶ ጌታ ምን እምላችሁ አንቺ ዜት ራስ እኔ ዝም የሚለኝ ሰው እዛ በቤትሽ ዝም በይ ቆሻሻ። እኔ አትምጪ ተናድጄ ይኸውልሽ እንዳላስቀይምሽ ማስቆም እኔ እስከዚህ ልክ ምን አይነት ቦታ ቢሰጣት ነው አንቺ አንድ ሴት ልጅ ወንድ ልጅ በና እኔ ጌታ ሆ እኔ አብጃለሁ። እግዚአብሔር ምን አይነት ቦታ ሰጥቷት ነው እንደዚህ የምታደርገው? ሮጣን ለምሳ ወንድ ልጅ ኦልሬዲ ሴት ልጅ ደፍራለች። ኦልሬዲ እኮ እንዴ ደፍራለች እኮ አስፈራርታ ዝታ ምናምን እንዴ ደግሞ እኮ እኔ መጀመሪያም እየፈራው ነበር። ቁጭ ባለችበት ነው ካያችኋት ልትይዝ ነው እይተዋ ራሱ ሌላ ነው እኮ በጌታ ስም እንዴ ሲጀመር ራሱ ይሄ ስራ ማለት መጀመሪያ ሲጀመር ራሱ ለመፈቷኝ ነበር ባኒ እንዴ ጭራሽ እንደዚህ አይነት ነገር ድርጊት ካደረገች ሀይሚል የመመለስ አቅሟ ከባድ ነው የሚሆነው። በጣም ያጨቃጭቃል። ይኸውላችሁ አሁን ነገሩ ድራማ ማስቆም ያለበት እሱ ነው። ሁሉም ነገር ማለት ነው ሲያስቆም ነው። ደግሞ ምንድን ነው እየመጣ ሁሉ በሩን ከፍቶ ነው የሚገባው። ሲያሳፍር ሲጀመር ቆይ አይደለም መኪና ሲያንቀሳቀስ ሲጀመር ሊወጣ የውጭ በር ሲከፍት ለምን የላይኛውን ቤት አልቆለፈውም? እሱማ ሀይሚን ይዣት እመጣለሁ ብሎ እኮ ነው። አንቺ ቆልፎ ሀይሚ ስመጣ መክፈት ይቻላል። እስከ ዛሬ ድረስ ያስገባሽ አንተ እየከፈት አይደለም። እኔ ግን በእናታችሁ እኔ ለብሩኬ ያለው ጭንቅላት ይሄ ነገር ስለሚቀጥል ምን አይነት ጭንቅላት እንደሆነ አላውቅም። ልጅ የሚያሰቁኛውን የታየ ኦዲየንስን አለማክበር ነው የታየ። ኦዲየንስን አለማክበር እና አውቆ እያስመሰለ ነው እሱ ብሎ እናንተ እንደዛ አይደለም። እንደዛ ማቼ እሱ ወጣ በሩ እኮ ገና አልዘጋም። ልጅቷ እኮ ገና መኪናው እያወ ውርተን ወጥቻለሁ። አንድ ቦታ ላይ በየገስቱ የመዞር የማስረዳት ግዴታ የለብኝም ለማንም ሰው። ጎበዛች ጎበዝ ለማንም ሰው ምንም አያረገኝም ነው የምልሽ። ያለም ዘድሮ ምን ይሻላል? ለቲክታክ ማህበረሰብ ፍርድ ቤት ነው፣ አቃቢ ህግ ነው፣ ፖሊስ ነው፣ ዳኛ ነው። ግቢ ዛሩ አቃቢ ህግ ነው። ዜዶ አቃቢ ህግ ነው። ፍርድ ቤት ነው። ጎበዝ የማስረዳት ግዴታ ስለሌለ እኔ ግን ስሜን ስለሰማው ነው። እኔ ደግሞ ስለራሴ ስለሰማው ማነው የዞርኩ ማስረዳው? ስራ አለብኝ። ደግ አደረገሽ። እኔ በቃ ሰውን ከነካሁት ስሙን ጠርቼ አንድን ሰው ከነካሁት ያ ባለቤቱ ይጠራኛል። እንደዚህ ነው ብዬ የማስረዳት ግዴታ አለብኝ። ግን በየገስቱ እንዳበደ ውሻ እየዞርኩኝ የማስረዳት ግዴታ የለብኝም። እዛ ገርዳሚ የሆነ ሄደው ይቹ እኔ ሰውን ምንድን ነው ሰው ገስት ላይ ደሽ ማንም ገስት ላይ አልሄድም ማለት እኔ እኮ ጉዳይ ነበረኝ። በቃ የተሰማኝ ስሜን ነበረ። አንድ ሰው ጋር ገባሁ። በቃ የሰውም ገስት ነበረ። ይቅርታም ጠይቅ ያለው ለዛ። ከዛ በኋላ ጉዳይንም እዛ ጨርሼ ሀይሚዬ ቆይ አሁን ከቪዲዮ በኋላ ተዘቀዘቀ የምትይው ይሄ የእኛ ገስት ነው የተዘቀዘቀው? ኖ የሂዊ ከቪዲዮ እኔ ደግሞ የጠዋት ነው ጠዋት ዘግዝቀው ነበር። ከዛ ምን አሉ መሰለሽ የዛሬውን ቪዲዮ አይና አለ። የዛሬውን ቪዲዮ አይና ደግሞ ከማታ ደግሞ ቀጥላለሁ ስራዬን አለ። ተዘቀዝቃለሁ እስከ ነበር እኮ ማታ ነው የተቀዘቀችው። አይቻታለሁ ልንገራችሁ እዚህ ያላችሁ ሰዎች ማለት ነው ገስት አይደለም
ቪዲዮ እንትናችን ውስጥ ይሄ ፕሮፋይላችንን እየነኩ ይግቡና ያለውን ብቻ ሳይሆን ትንሽ ብሬክ ቢሰጡ 3 ቀን እንኳን ሄደው ተጠምቀው ቢመጡ አሪፍ ነው። 3 ቀን ራሳቸውን አግለው ከቪዲዮም ከምንም ነፃ ያስፈልጋል። ለራሳቸው ጊዜ ግድ ነው። በጣም ጊዜ መስጠት ታመማት ደግሞ ማሰብ ይጀምራሉ። ብዙ ነገር ከባድ ነው። እናቴ ኪዳነ ምሕረት እንግዲህ መብርሃን አለው ትበላት የሚኖረው ያዛት። እሺ ብዬ እናት ምን ችግር የለም። እንግዶችሽን አስተናጂ ለብኝ የምንመኘው የተመኙትን ሁላችሁም የተመኛችሁትን እግዚአብሔር ይስጣችሁ። እመቤቴ በሁላችንም ቤት ጤና፣ ፍቅር ልጆቻችንን በፍቅር ታምጣልን። የእሷ ልጆች ስለሆኑ ሁሉንም ታፋቅርልን። በእውነት ነው እግዚአብሔር። እኔ በጣም እንደዛ ነው ሁሉ የምላላቸው የእመቤቴ ልጆች ስለሆኑ ምንም አልፈራም። ሲሄድ እኔ የሆነ ቦታ ሲሄድ ባትም አልፈለግኩም ነበር እና ስለዚህ ሀይሚ ስም ስጠራ ቦታ ትሰጣለች። ቦታ አልሰጠችም ነው እሷ እራሷ ለማዳመጥ ነው። ቤት ትሁን ውጪ ትሁን ፈጣሪ ያውቃል። እኔ አላውቅም፣ እናንተም አታውቁም። በ20 ደቂቃ ቪዲዮ ነው የምናውቀው። ቤት ትሁን ውጪ ትሁን አናውቅም፣ ፈጣሪ ነው የሚያውቀው። ደግሞ ማን አባቱን በምን አውቃ ነው 20 ደቂቃ ቪዲዮ ላይ እሱ ደቅኖ ሲል ወዲያውኑ የመጣችው? ሲጀመር እኛን ለማስጨለል የተነሱት ማለት ነው እኮ እኛ። ስለዚህ ለምንድን ነው እኔ አሁን ልንገራችሁ በዚህ አጋጣሚ እያንዳንዱ ቤት እኔ በዛኛው እንትን ሰምቼ ገባችኋለሁ። ሀይሚ ስም እንዳጥሩ ዛሬ ጀምሮ ማለት ነው። መሸነፍ የለባትም። እሷ የለፋች ምን ማለት ነው? ያቺ ምን ወንድ ገና የሚያደርግ ነው አይደለም። ዜኒባይ ልንገርሽ፣ ዜኒባይ ቆይ በእናታችሁ እግዚአብሔርን ልንገራችሁ። ኳስ ተጫዋች የሆነ አዲስ አበባና ቡታጅራ ኳስ እየተጫወቱ ላውርድሽና ሰላምን አንዴ ላስገባት። እኔ የምዋታውጂ አንድ ቃል አውራና ታወርጃለሽ። አንቺ ሁኚ፣ አንቺ አይደለሽም አታወርጅኝ። እኔ ስለዚህ በ20 ደቂቃ ቪዲዮ ላይ የምለቀው ነገር አይታችሁ ሀይሚ አትበለው። ሀይሚ ምን አባቶ ታርገ እሷ እውነቱም ይሁን ውሸቱም ይሁን ፈጣሪ ይወቀው። ስራ ይሁን ምን ይሁን ፈጣሪ ይወቀው። ስራ ባይሆን ኖሮ ኢንስታግራም ላይ ብሩኬ ብሎ ልጅቷ ስቶሪ ላይ የጻፈችውን ሀይሚ አይታ ብሩኬ ሲሳደብ ለምን ትሰድባለች ብላ ብሎ ካላረገችም ከትላንት ወዲያ ስራ መሆኑ እንደዛ ወይ ማዚ ይሄንን ታይ እንኳን አንድ እኔ ስራ ላይ ነኝ። ሀይሚ ስም እንዳጠሩ እዚህ ጋር በቃ ቻው። ማዝዬ ቆይ አንዴ ውዴ እሙዬ ወይ በእግዚአብሔር መሸነፍ አለመጀው ስላልቀን የሰው አፍ እንትን አይደለሁም። በቀውረዱ ሁላችሁም እኔ ሀይሚን ሰብዳት ልትገፋ የሚያደርገው እሷ እንጂ እሱን ተናገሩት እንጂ እውነት ልብ ካላችሁ እስቲ ተናገሩት። እንደዚህ አታድርጋት ብላችሁ ለምን ታሽቃብጣላችሁ? አሽቃባጭ ነው መጠላ ነው በትክክል እንዴ። ሀይሚን ስም አታጥሩ። መንሻው ማን ነው? ይሹ ሀይሚ አይደለችም? ግዴታ መጠራት አለባት። አትጥሩ ስላላችሁ አይደለም። ለምን
አታሽቀብጡት። እኔ አሽቀባጅ በእውነት አይመቸኝም። እዚህ ጋር ሀይሚ እዛ ጋር እሱ ሳይሚን እየጠራ እሱ እኮ ነው ማስከበር ያለበት አይደል እንዴ? እሱ እኮ ነው እሷ የምትታመመውን እያወቀ በማንም ጋጠ ወጥ የሚያስንቃት እሱ እንጂ እኔ ሙነኝ እንዴ? ለእሱ አትነግሩትም? መልእክት አታስተላልፉለትም? ጎበዝ ከሆናችሁ እውነተኛ ወዳጅ ለይምሰል የሚያወራውን ሰው ለይምሰል እንትን የሚለውን ጅልና እንትን የመሰለውን ለእሱ አትነግሩትም እንዴ? ልጅቷን የሚያስንቀው የሚያስደብረው የፈለገ ስራም ሊሆን ይችላል። ይሄ ከምንም እንትን ያፈነገጠ የሚያስጠላ የሆነ የወረደ ስራ ነው። ባለጌ እዛ ባልጎ ደግሞ አንድ ሆኑ ምኑ ላይ ነው አንድ ምን ሆነው? መቼ አንተ አልተሰበሰብክ አንድ ሆንክና ነው? ልብን 10 ቦታ አከፋፍለ ለራስህ ከአንዷ ጋር አልዘለክ፣ አንዷን የራሴ ናት ብለህ ይፋ አላደረግ ከሌላው ጋር ዛሬም ሴት ነገም ሴት ከነገ ወዲያም ሴት ሁሌም ሴት አይደብርም? ያችም እኮ ሴት ናት እኮ እንጨት አይደለችም ባጠገብ ያለችው። ስትስም አንቃ ስትስም ትሳማለህ፣ ስታቅፍ ትታቀፋለህ። እዛ ጋር ደግሞ መጥተህ አንድ ሁኑ ትላለህ፣ ትሳደባለህ። እጅ ብሎ እግር ብሎ እያልክ ብልግና አይደል እንዴ? ሰውና ሰውን ማባላት አንተን እንጂ የምታባላው እኛ እኮ አይደለንም። ሰውና ሰው የምናባላው እንዴ? አማርኛ እኮ ይገባናል። እኛ በደንብ እናውራ ብንል እኮ በደንብ እናወራለን። እናንተ ስለምንወዳችሁ እንጂ እኮ ስለምንከራከረው ለእናንተ ብለን ካፋችን ክፉ እንዳይወጣ ብለን ቁጭ ብለን አውቀን እናንተ ስለምንወዳችሁ አንድነታችሁን አብራችሁ ታምራላችሁ ብለን አብራችሁ ነው እዚህ የደረሳችሁት። ተሰድባችኋል፣ ተንቃችኋል። ሁለታችሁም ያልተባላችሁት የለም። እስከ 2 ዓመት ከልጅነት እስካሁን ድረስ ማለት ነው። እናንተን አክብረን እግር ብሉ እጅ ብሉ እያለ አንድ ሆኑ ይላል እንዴ? እዛ ጋር